ባሌ ላይ ቅብጥ ማለት ነው የምፈልገው። እኔ ባሌ ላይ እንደ ልቤ መሆን ነው የምፈልገው። እኔን መሆን እናትና አባትሽ ቤት ቀብጠሽ ያለመርሽ ስታገቢ ነው እንደምትቀብጥ። እኔ በዚህ ነው ገበገዳሽን ሰብሬ ማስቀመጠው። ገባሽ? በዚህ ትግጥፍምስ እንላለን። እሺ ባሏን እኮ ወንዶቹም የወር አበባ እናያለን፣ ብዙ ግን አይናገርም። እኔ ግን አላይም። እውነት ነው። ልዩነትን አስረት ይባላልሽ። የኔ ፍቅር መጣችልኝ። የለምበሬ አንበሳ አገሳ ሳይሆን የለምበሬ አብራ አገሳሽ ነው። ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። ዋይዲቲዮም እናንተን ዘና ፈታ ያደረጉ ቁም ነገር የሚያስጨብጡ እንዲሁም የሚያስገርሙ ቪዲዮዎችን ይዤላችሁ መጥቻለሁ። ከናንተ የሚጠበቀው እስከመጨረሻው ቪዲዮን እያያችሁ ዘና ፈታ ማለት ነው። እንደተለመደው ሁላችሁም ይሄንን ቪዲዮ ላይክ አድርጋችሁ ጀምሩ። ሐሳብ አስተያየታችሁን በነጻነት ኮሜንት አድርጉልኝ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ፣ የደወል ምልክቷንም ኦን አድርጉ። አዳዲስ ቪዲዮ ሲለቀቅ ኖቲፊኬሽን እንዲደርሳችሁ ይሄንንም ቪዲዮ ለወዳጅ ዘመዶቻችሁ ሼር አድርጉ። የዛሬው ቪዲዮ ተጋበዙልኝ። መልካም ቆይታ ይመቻችሁ። አዲስ አበባ ላይ በፖሊስ የሚያስመታን 3 ነገሮች ልንገረ ማለት ነው። እሺ መጀመሪያ ጥያቄ ስትጠይቅ እዚህ ጋር ደምዘ ምን ታረጋለህ ምናምን ካለ ማለት ነው መብቴ ነው ዲሞክራሲ ምናምን ካልክ ማለት ነው። ሁለተኛ አትነፋፋ፣ አንገትን ድፋ፣ በቃ ደረትን ነፋ ታረጋለህ፣ አንገትን ደፋ ታረጋለህ። ሶስተኛ ስም ስትጠራ ማለት ነው ፖሊስ ምናምን እንዳትል፣ አለቃ ጋሼ ምናምን እናንተ እያላችሁ የሆነ ሰፈሩ ሰላም የወዘብ ናችሁ ምናምን ብለህ ፎግረህ ማለት ነው። አለበለዚያ እነዚህ ከ3 ህጎች ማለት ነው ካለፍክ ትለጠለጣታለህ ማለት ነው። እንዲህ ያለ ሰው ሲመክር እንግዲህ መስማት ነው፣ ካልሆነ ትለጠለጣለህ ብሏል። ፖሊስ ምናምን አይሰራም። ተለሳልሰ ጋሼ እውነት ነው እናንተ ከሌላችሁ እኮ በቃ እንደዛ ነው። አልተጣላንም እኮ ክፉ ደግም ቢሆን አልተነጋገርንም፣ አልተዘላለፍንም፣ ግን ተለያይተናል። ግዴታ ለመለያየት ክፉ ደግ መነጋገር አይጠበቅብንም ለማለት ያክል ነው። ኤኒዌይስ ግን መቻቹ መልካም ጊዜ ባይ። አረ ነፍሲ ማር ምን ሆኖ ነው የሞተ? ምን ያጋጠመው? አይ ተባራሪ ጥይት ግንባሩን መቱት። አረ ተመስገን እንኳን አይኑን አልመታው። ሞተ እኮ ባባ ሞተ። አምኖ ማፈቅርሽ ከኔ ያስቀድምሽ በፍጹም አንተ ቅደሜ አይሆንም። የኔ ፍቅር እኔ ናትሽ በፍቅር ስትሰቃይ ማየት አልፈልግም። አንተ ራሱ እኔ ናተ በዚህ ክሳት ላይ ናፍቆ ሲያንገላጅጅ ማየት ያመኛል። አረ በፍጹም ቅደሜ። ግዴለሽም ቅደሜ። በቃ አንዳችሁ ቀድማችሁ ቦታ ያዙ። ምን ልታዘዝ ለማለት ነው? በጋበል እዚህ ጋር ፍቅር እየፈሰሰ ነው። አዎ ፍሰቱን አታቋርጥበት። እሺ እኔም ልሂድ። የፍቅራችሁ ፍሰት ጎርፎ ነው እንዳይወስደኝ። የዋና ልብስ አልያዝኩም። ጥሩ ትጫወታለህ ፍቅር። ወይ አንቺ እኮ የማንነቴ ሰንደቅ ነሽ የኔ አባት። አንተ ራሱ የህይወቴ ፏፏቴ እኮ ነህ። እኔ ልንፎልፎልልሽ ፈሰሰ በባዶ ሆዳችሁ ከሚሆን ብዬ ነው። ቆንጆ ምግብ ናት። የፍቅራችሁን ፍሰት ያፋጥነዋል። ጥሩ አስተናጋጅ። ልክ እንደ ፍቅራችሁ ጣፋጭ ሆኑ ኬኮችም አሉ። በኔው ንብ ጋብዛት። እሺ ይምጣ። አንድ እርምጃ ወደፊት የግል ትምህርት ቤት ከተማርክ፣ አንድ እርምጃ ወደፊት በየበዓሉና በየፕሮግራሙ አዲስ ልብስና ጫማ ከተገዛለህ፣ አንድ እርምጃ ወደፊት ከወላጆችህ ጋር መዝናኛና መጫወቻ ቦታ ከሄድክ፣ አንድ እርምጃ ወደፊት ወላጆችህ ስማርት ስልክ ገዝተው ከሰጡክ፣ ያ እስካሁን አልተንቀሳቀሰም። አንድ እርምጃ ወደፊት ቤተሰቦችህ ምን እንደሚያስፈልግህ ይጠይቁህ ከነበር፣ አንድ እርምጃ ወደፊት ቤተሰቦችህን ለመርዳት ገና በልጅነት ስራ ከጀመርክ፣ ገና አሁን እሱ ተራመደ። ዋው አንድ እርምጃ እንደተራመደው ልጅ በጣም ብዙ ወጣቶች አሉ። የምሬ ነው የምላችሁ። ገና ትንሽ ልጅ ሆነው ቤተሰቦቻቸው ያለባቸውን ችግር ለመቅረፍ ሲሉ አይደለም ልጆች ሆነው ሊደረግላቸው ይቀርና ለወላጆቻቸው ለታናናሾቻቸው ሲሉ ዋጋ የሚከፍሉ በልጅነታቸው በጣም ብዙ ወጣቶች አሉና አንዴ ለነሱ ብላሺ እቤም የለውም ብዙም አይጣፍጥም።
አሪፍ ነው። ብታይ በፊት አንተ የምትገባበት ቤት ውስጥ የነበረው ልጅ ሁሌ ይገዛልኝ ነበር። አዎ ግዛልኝ ማለት ነው። ሽሮም ሰጠ ልግዛ እኔም እገዛለሁ። እውነት ኧረ ግዛልኝ። አሁንማ ቤተሰብ ሆነሃል። ግዛልኝ በቃ እገዛለሁ። እሺ እሺ አትመልሰው። ምን ታረጋለህ? በቃ እንትን ምግብ ወደ ያመመኝ ነው። ለምን አትበላም? ብላ። ኧረ በቃ አንድ ሽሮ በልተህ ጣጣ ራስ ላይ ማለት ነው። ሙሉ ኪሎ ቅቤ ልታመጣ ማለት ነው። አስባችሁታል? የቤት ኪራይ አለ። ሽሮ በልተህ ቅቤ አያዋጣም። እኔ ካንቺ ተሻለ አግኝቻለሁ የምትለኝ ማለት ነው። ድሮም በሆን ዝንብ ቆሻሻ እንጂ ማር አይታየውም። ገባ እኮ ማሩ የታል? ማሩ የታል? ማሩ ማር ብላለች አይደል? ማሩ ባላገሩ ነው። የታል ማሩ? ጉፋያ የሸምበራው ጥፍጥር ዛፎቹ ፍሬ የትም ዞሬ ትዝ አለኝ ሀገሬ። የሸምበራው ጥፍጥር ዛፎቹ ፍሬ የትም ዞሬ ትዝ አለኝ ሀገሬ። ወገቤ ትዝ አለኝ ወገቤ ትዝ አለኝ ኧረ ወገቤ ትዝ አለኝ ትዝ አለኝ ትዝ አለኝ። ኧረ ስልክህን ሴት አይደለሽ እንዴ ዴባ? ስልክህን ሰረቀች እኮ አንቺ አታብሪም እንዴ? አንተ ሰርቀህ የኔ ቆንጆ እንዴ ምን ሆነ? ይራንተ ሌባ አሁን አታብራች ስልክህን ሰረቀች የኔ አባል። እሷ ሴት ስለሆነች ነው ሌባ ሰርታበላ ማለት ሴት ስለሆነች እኮ አይደለም። ስልክህን ሰርቃ ልታምጥ ስትል እኔ ያዝኩ። ምንዋ ሌባ ይመስላል እሷ? አሁን ምን ሌባ ይመስላል? ስልክህን እጇ ላይ ምን ቤት ነህ እኮ? እሷ አንተ ብዬ ነው። እሷ ብትሰርቀኝ ይሻላል አንተ ከምታት። አንተ አገዛም ታስታውቃለህ። ዝም ብለህ ኮፒ ሊንክ ሼር ምናምን እያደረግህ እስኪ ለሚገዛ ሰው ቢያንስ አድርስልኝ። መጣልህ ደግሞ ይሄ የኩል መቅረጫ የመሰለ በረንዳ ራስ ጭራሽ ሰው ትገምታለህ። ዣንጥላ በመያዣው ሰው ትገምታለህ አንተ እንዴ? እኔ ወል በነዚህ ዣንጥላ በመያዣው ለማዘር ቃል ስለገባው ነው እንጂ 100 ነበር ማዘር። የሾርባ ማንኪያ የመሰለ ዝብዝብ ሰው አትናቅ። እኔ ምን እንዳለኝ በምን ታውቃለህ? የፔርሙስ ክዳን ወረደበት። ስክሮል ሲያደርግ እኮ ነው። አንተ መቼም አገዛም ሼር አድርግ ሲለው ነው። ሰው አትገምቱ። ባይዙ ይሄ ቀልድ ነው። ሰው አትገምቱ። እንዲያይታችሁ ሰው አትገምቱ። የምሬ ነው የምላችሁ። እንደ እናቴ አይነት ሴት ነው ማግባት የምፈልገው ለምትለው የጎረቤት ልጅ ማሳደግ አላማ አለህ ማለት ነው ወይስ የጓደኛህ ልጅ የራሴ ነው ብለህ እድሜ ዘመንህን ማሳደግ ፍላጎት አለህ ማለት ነው? እንደ እናታችን ስንል እንደ እናትሽ ያለ መስሎሽ ከሆነ በጣም ተሳስተሻል። ምናልባት አንቺ ጋራ ችግር ካለ ማለት ነው። በተረፈ ግን ልጅሽ እንደ እናቴ ብሎ የሚመጻደቅባት አይነት ሴት እንድትሆኝ ራስሽ ላይ ሰሪ። የኔት ራስሽ ወጥተሽ ተዋርደሽ እናትሽንም አዋረድሽ። ልጁ ምን አይነት መልስን ይሰጣት? ባሌ ላይ ቅብጥ ማለት ነው የምፈልገው። እኔ ባሌ ላይ እንደ ልቤ መሆን ነው የምፈልገው። እኔን መሆን እናትና አባትሽ ቤት ቀብጠሽ ያለመርሽ ስታገቢ ነው እንደምትቀብጭ። እኔ በዚህ ነው ገበገዳሽን ሰብሬ ማስቀምጠው። ገባሽ? በዚህ ሰብሬሽ ወይ ዶሮ አስቀምጥሻለሁ ወይ ተቀምጠሽ እዛ ላይ ቀልብሻለሁ። መቅበጥ ላይ ፈረንጆቹ ጋር ምናምን እኛ ጋር አይሰራም። እኔ ከስራ ምናምን ተጣልቼ ወይ ስራ ቦታ ከሰው ጋር ተጋጭቼ ምናምን ብዙ ውጣ ውረዳቼ እመጣለሁ። አንቺ ልትቀብጪብኝ ቤት ስገባ የለም እንደዚህ አይነት ነገር አልለመድንም። ስንገባ ማታ ሮማንቲክ የሆነ ነገር ሰርተሽ እኛም በፈገግታ መቀበል ነው እንጂ ልትቀብጪ እኔ ስራ ሰርቼ ደክሞኝ መጥቼ ነው ማለት ነው። ቤተሰቦችሽ ጋር እናትና አባትሽ ጋር ያልቀበጥሽ እዚህ መጥተሽ መቅበጥ የለም እወቅ። ከእኔ ላይ መጥቶ መሞላፈጥ የለም። እዛ ያለመድሽውን አንዳንድ ሴቶች ከያፈ እኔ ሰርቼ ደክሞኝ መጥቼ አንቺ ልቅበጥ አይዞሽ በቃ ፈጣሪ እኔ ወንድም እጅ ቋጥቼ ነው። ኧረ ሰርቼ መለወጥ እፈልጋለሁ። ኧረ እያያችሁኝ ለፉ። ኧረ ወንድሜ ወይ ኧረ ወንድሜ ወይ ወራዳ ተዋረደ። የብር ነገር በቃ በስር እጁን አልሰደደ። እኔ ሁሌ እጠይቃለሁ እያልኩ እንትን ጫኝና ወራጅ ኃጢአት ይሸከማሉ እንዴ? ያንተን አይሸከሙ
ስለ አንተ ያንተ አይደለም በሰው አቅም ማለት ነው አይሱዙ የተሰራቻችሁ ነው ማለት የተሰራቻችሁ ስለልጥፋል እኮ ዝሙት አንጭንም ብሎ ማለት ነው። ኧረ በእናትህ ዝሙት ይላል። እኔ ህልመላይት ራሱ ጽፎበታል። አስተደብከኝ አስተደብ ህልመላይት ራሱ ካየሁ ቆየሁ። አንተ የትኛው ፋታ ነው እሱ ነው የሚያሳየህ? እኛን ራሱ የምታይበት ጊዜ አለ። በጣም ኃጢአት በጣም ምክንያት መሬት አጣለው ተለውጥ ትጋ ምክንያት መሬት አጣለው ጣራ ላይ ያደርግልሃሉ መሬት ላይ አጣለው ይላል እንዴ በእናትህ በቃ አላማጭ አላጋጭና ላጩነ ትቀራለህ። ሲያስጠላ በእናትህ በጣም ግን ህይወት እንትን ብሏል። ግን እሺ ስርጉት አወቅሽ ጭራሽ ላዳው አፍልቷል። ወለሽ ላዳ በእናትህ በየደቂቃው እየቆመች አስር ያደውልብኝ ለምን ሄደውልብኝ? እኔ አንደኛ ማርሽ ሳስገባ ታጨሳለች። አሁን ሁለተኛ ባስገባ እኮ በቃ ልጥቀም እኮ ጭስ ነው እንዴ ማስቀደው? ጭስ ብቻ ነው የሚወጣት። ቆይ ምን አርጋት ነው? ቆይ ምን አርጋት ነው? እንዴ ምን አርኳት ነው? የሚያው በቃ በስትክክል ነው የነዷት። አንደኛ ማርሽ ሳስገባ ነው የጨሰችው። ቆይ ለምንድን ነው ሶማሌ ተራ ሄዳ ማታሳረዳ? ሶማሌ ተራ እምቢ አሉኝ። እኔ ወይ ቄራ ልሞክር ነው በቃ የከብትና ይሻላል። ሁለተኛ እንዳትደውልብኝ በቃ እኔ አልፈልግም። ሁለተኛ ከሀያት ጀምሮ አሰቃያችሁ ጠመዳችኋት እቺ መኪና። ይኸው እኔ ማለት ነው ቆይ ልንገርህ አይደል ይኸው እኔ ግሪስ በዳቦ ነው ቀብቼ የምበላው። ብዙ ችግር አለ። አትደውል። እኔ ዳገት ላይ በቆመ ቁጥር አትደውል። ቋረረኩ ምን ላድርግ? አትደውል። እሙዬ አዋሪኝ እንጂ አዋሪኝ። አረ ኑሮ ነው እንጂ አንድ ፍሬ ልጅ ነኝ። አረ አንድ ፍሬ ልጅ ነኝ። ካላመንሽ እናቴ መጠየቅ ትችያለሽ። ትልቁ ዳቦ ሊጥ ሆነ ማለት አሁን ፋዘር ቅድመ አያት በሞኛዎት እድሜ እናቴን ሰላም ነው። እዚህ አካባቢ የባህል ሕክምና ምናምን ተጠቁሜ ነበር። አዎ እዚህ ነው። ልክ ነው። እና ነበር ጉዳይ ጉንጨ ምናምን ሰርጉዶ በምን ምክንያት ነው? 5 አመት ወይ 6 አመት ምናምን ሺሻ ስቢያለሁ። 5 አመት ሰበበት ነው እንደሱ ይሆን? እና መቼ መድኃኒት ቀመመናል? መድኃኒት የላችሁ? ባለፈው ያልኩ ነገር አለች። ስጠው እሷን ደግሞ 5 አመት 6 አመት ቀጥ ብለን ንፋት። አዎ ጥሩምባ ሰጠን። አንደኛ መድኃኒት ወደ ውስጥ ላይ ሰማል አመልኩ እንደሱ ወደ ውስጥ ወደፊት አይነውጥ ባንዴ ከተሰኞ ምናምን ተሰብስቦ ወደ እኔ ቢመጣ ችግር የለም ስለኛ ነው። ወደ ውስጥ አሳቡ ወደ ውስጥ አንተ ተነግሮ ሰማሚ ደነዝ ነው። አመልከባድ ነው። ጥሩምባ ወደ ውስጥ ነው የሚስበው። መድኃኒት ተብሎ ተሰጠ። ማቤቴን የኔ ወድ በጣም ነው ማፈቅረው። ታክሲ ውስጥ ነው ሰርፕራይዝ ያደርጋል። ዋው እሷም አላሳፈረችው። እሺ አለች። ታክሲ ውስጥ ቀለበት ዋው ተባላለሽ። ማቤቴ ተባል ማለት እናቴ ተው ያራዳጅ መችሽ ተመስተሽኛል። አማዲለኛ ነሽ። እሺ ጓደኞች ታክሲ ውስጥ ሰርፕራይዝ አላየሁም። የመጀመሪያው ስማ ፍቅረኛ እየመጣች ነው። በቃ ስለኔ ጥሩ ነገር ብቻ ነው የምትወራው። እሺ ሰክስልሻለሁ እንዳታረጊልኝ። ስክስክስ ይኸው መጣች። ሰላም እንዴት ነሽ? አንተ ምንድን ስልክ ሞተንሳ? ትንሽ ስራ ሊሆኝ እኮ ነው ስልክሽን አላየሁትም ነበር። አይ ቤኪ አሁን ስራ ምትይ ለሹገሯ ምስር መልቀሙን ነው። ውርደት እዚህ ቶሮ እንዴ ውርደት አትጋኝ ቤኪ መልካም ነገር አይደለም። መልካም ሳይሆን ለሱ አይደለም። ባለፈው ያልኩሽ ስራ አለ አይደል? እሱ ጋር ቆይቼ ነው ቆይቼ ምናምን ሳይሆን አሮጊት አግብቼ ውጭ ሀገር ሄጄ ይሳካልኛል የምትለው ነገር አይሆንም ቤኪ። እኔም እያልኩት እስቲ በዩ ጭራሽ አሮጊት አይደለም። እኔ ላይ ቺት በጣም ባለጌ ነሽ፣ በጣም ባለጌ ተመልከም። አላልኩሽም? እሱ አይጠቅምም። ልጅ እንዲህ ሴት ላይ ሰፍ እኔ ይሻልሻል። ሲጀመር ምርጫሽ እኮ ነው። አንተ ያው ነሽ ባለጌ ደግሞ ደሱ ሊመለስ ነው። አንተ ምን ያማል? እኔ አልነገርኩም። ሴቶች የሚፈልጉትን እስኪ ያገኙ ነው። ሌላ ሰው እንጠብሳለን። ማርያም እቺ አትሆንም ሲጀመር። ዶክተር ወንድሜ ታሞብኝ ነው፣ በእናታችሁ ድረሱ። ወንድሜ ታሞብኝ ነው፣ ድረሱ። ወይ ችግር የለውም። ያኛውን ዶክተር ይዩት። ፈንግል እንዲያዙ ዶሮ ይሽከረከረዋል። ኧረ ማጂክ ስፕሬው አይዞህ ማን ፖስት ቢል ይዘናል
ለምን ጉበቱና ያመመው የሁለት ወር የደብረሲና አረቂ ግልኮስ ተክልላሉ። እሺ ጭራሽ ወንድሜ አይዞህ። ኧረ ምንድነው ምትለው አንተ? ሲጀምር ካለው ቁመት ነው እንዴ? አንተ በሰው ነው ሳትል ያመመው የምን አረቂ ነው የምታወራው? በሁለት ዓመት በፊት ሬስቶራንት ሲሰራ እስክስታ ሰራቆሉ። ይኸውልህ ይሄ ጥፍሩን ካመመው ራስ ምታት ነው ማለት ነው። አንተ ቶረበል ፖስት ምን አዎ አውሰምታ አሁን ተደነ አረንጓዴ አይ ብሄር ሂድ በበሽተኛ ነው አቦስ የምትሉት? እሺ ዶክተር እሺ ሞተ ገደሉት። ዶክተር ያልከኝ መድኃኒት ይዤ መጥቻለሁ። ሄደኮ ማለት ሄደ በቃ የፈጠነ እያነጀበብን ሄደ። ጭራሽ ምንም ካመመው አይመስልም። እና ይሄ ምንድነው? ይሄ በትርፍ ሰዓታችን ኢንጂነር ነን። ምን እንጨት ነው ማገር ነው ጫማ አይደለ እንዴ? ማገር ነው የምናባ እንጨት ነው። እዚህ ጋር የተደረደረውን 40 ህንጻ አታይም እንዴ? ምንድነው ኢንጂነር ነን እኛ ሲጀመር። እና 3 አመት እኮ ዶክተሬት የተማርኩት እኮ እንዳንተ አይነቱን ሰው ልፈውስ ነው። አውቀህ ነው? ምን አይነት ሰው ልግባለት እንዴ? በእናትህ ጫማ ልቀኝ። ኧረ ተው ይበላሽባል። አባ ሰላም ነው? እግዚአብሔር ይመስገን። ከሌላ ሀገር መጥቼ ነውና አርቦኝ ነው ምግብ አልበላውም እና አንድ 3000 ብር አንድ 3000 ብር እንድትረዳኝ ነበር። እርቦክ ነው? እሱ ሀገር 3000 ብር እና ፍርፋሪ ያለለም በየቤቱ ጠይቃት በላ። አይ 3000 ብር ምን አለ ፍርፋሪ ብሎ ለምን ይበላል? ሰው አይደል እንዴ? አሁን እኛ ፍርፋሪ እንበላለን። 3000 ብር ስጣው። ፍርፋሪ ይበላል። 3000 ብር ስጣው። አዎ ደግሞ በዛ ላይ እኔ ኢንተርናሽናል ሆቴል ነው ማድረውና ለሱ ደግሞ አንድ 5000 ብር ደግሞ በአካውንቴ አንቺ ምንድነው ፍምትረሳት ነው ያያሽው? 3000 ብር 5000 ብር ነው ከዛ መሰጠ። አዎ ከኔ ሽሮ ምናምን አልበላም ያመኛልና ስጋ ምናምን ቁርጥ ነው የምበላው። የለንም ግን 3000 ብር 5000 ብር የለም ግን 3000 ብር እንስጣው። ምስኪን እና አገረ መዛ ብር ያጥቼ ነው አንቺን ወክ እንደዚህ ማበላሽ ለ3000 ብር ሰጠው ምናምን 3000 ብር የለህ? አዎ የለኝም። ተስ ራስሽ ሂጂ የኔ አባት አንተ አባት ጣ ቆሻሻ አባት ነህ ነህ ማን ተነፈ ምን አቀለና አባት የምትለው ወንድም አልመስልም ማለት ነው። ወንድም ያትመስል ለባ 3000 ብር ትላለህ። ሌላ ሀገር መጥቼ እኮ ነው ምግብ ከበለ ለምን ከዛ ከስደት ያትመጣ ምግብ ከበለ 3 ቀን ነው ደግሞ 3 ብለን ባለቤት ያባረን እናት እንዳልደፋሽ በእናትህ ወንድሜ ተባበረኝ ማለት ወንድም ጣ ቆሻሻ ኧረ ተው አተንዳት ያዝ ኧረ እኔ አሁን እሺ በዚህ ቦርሳ ከተሸሸ እንዳለ እናት እንጨት አስፈልጣ ስራት ያዝ በቃ እሺ ለባ 3000 ብር ሽባዳ ለቅመ እንትን ብለህ ብላ እሺ እንበረፈር ብላ ኧረ ተው ተገርዘኝ ብዙዎች የሚመኙትን አይፎን እንደምንም ብላ አንድ አይኗንና አንድ ኩላሊቷን ሽጣ አይፎን 17ን የገዛች ወጣት አነጋጋሪ ሆነች። ይህም ተግባር በአፍሪካ አህጉር በናይጄሪያ ሀገርም ተፈጽሟል። ጉር ነው ሰው አይንና ኩላሊት አውጥቶ አይፎን ስልክ ለመግዛት። ይህ መረጃ 100% እውነት ከሆነ በጣም ነው የሚገርመኝ። ጓደኛዬ ጠፍታል አይደል? አንተ ማለት ወንድሜ እንደሷ አትበል። በጓደኝነት መሃል ምንም አይነት ጥቅም ነክ ነገር አታውራ። አንድ ቀን አልፎኝ አያውቅም። ሁሌ ምግብ ታመጣልኛለህ። አንድ ቀን አልፎኝ ግን እየገዛንም ታመጣልኝ ወይስ በምን አይነት መልኩ ነው? ወንድም ምግቡን ማመጣውማ ሚኪስቲቺ ምግብ ጣላት። አንድ 2 ሳምንት ቆይሽ። ወይኔ ቡሌ ነው። እህል እንዴት እደፋለሁ አለቃ? እህል እኮ አይደፋም። ለድመቴ ወስጄ እሰጣታለሁ እንጂ። አረ ይሄ 2 ሳምንት የቆየ ምግብ ነው ሚኪ። አይሆንም፣ ለሷ መርዝ ነው የሚሆነው። አረ ምንም አትሆንም፣ የለመደች ነች። ኤላን ነው የሚያበላው። ሰማኝ ይኸውልህ፣ የለመደች ነች እያልኩ ምንም አትሆንም፣ ለምዳለች። ከምደፋው ለሷ እሰጣታለሁ። በውድ ዋጋ እየገዛው ነው ማመጣለህ። እኔ ለአንተ የኔ ወንድም ምንም እኮ ላይታመም ይችላል ግን ከየት እንደሆነና እንዴት እየመጣ እንዳለ ሲያቅ በቃ በሽተኛ ነው የሚለው። ድምጽህ ጅብ ሊሞት እያጣጣረ ነው የሚመስለው። ጂጂጂጂጂ ኧረ እባክህ ሌላ የለህም። እኔ እናቴን ብቻ ነው ማምናት። እናቴ ደግሞ ያምራል የኔ ቆንጆ ብላኛለች። በርታ ብላኛለች። ወይ ፍቅር እሺ ሪዮል ሰው ያልቃል። እሺ ማኒ አላዩ ራሱን ያውቃል። እንደውም የዜማው ንጉስ ብዬዋለሁ ራሴን። ሰረቅራቆ የዜማው ንጉስ አወጣለሁ ዘፈን ይበላሃል ብትል ነው የሚሻለው። አሁን ሚስቴ እየደወለች ነው። ሁላችሁም ወደ የቤታችሁ ልሽ ወለ እየደወለች ነው። ማውራት ብቻ ምን ያደርጋል? እስኪ ተጠቃቀም። ዛሬ ያሳየን እስኪ በተግባር እስኪ ተጠቃቀም። አዎ አረ ችግር የለውም። ሊዛሬ ያሳያችሁ በቃ ሁሌ ሄሎ አትበል እስኪ ሰደድ ምናምን ማድረግ ነው እና በቃሽ። አሁን ብቻ እናንተ ሂዱ። ዛሬ አለም ማንንም ማሳየኝ እኛ ታሳየኛለሽ። አልኩሽ ጠይቃለኝ። ሄሎ ባንቺ ስንት መከራ እንዳየው እኔ ነኝ የማውቀው። ዛሬ የሆነ መናፈሻ አለ። ከዛ 2 ሰዓት ምናምን ከቆየን በኋላ ሩም ደግሞ እንገባለን። እሺ አለምሽን ነው ዛሬ ማሳይሽ። እየደረስን ነው። እሺ ኧረ ምንድን ነው
በኋላ ነው ሻውን እኮ አይደለም ነካካት እዩ እንዴት እንደሚያርጉ ይቀስም አሁን አይደለም ከሁለት ሰዓት በኋላ ነው ቆይ ምን ነው አይ አንቸኩል ብዬ ነው በቃ አትቸኩይ አሁን አይደለም እሺ ይፈራል አራት ክለፍለፍ አሁን አይደለም በቃ አትቸኩይ ወይ የተክለፈልፍሽ አስደፋሽ ጨረሰ አይኑን አስለመለሙ ክልፍልፍ እንዴ ሁሌ መክለፍለፍ አይሰለችሽም ሁሌ እኮ ነው ሁሌ አዋረደ ይምጣ ብቻ አዋረደ ያጋብ ኧረ ምን ጉድ ነው ኧረ ወይኔ ምን ይባላል አንዷ ማለት ነው ለስራ ወላይታ ሀገር ትሄዳለች ከዛ በኋላ ወላይታ ሀገር ሄዳ ከአንዱ ጋር ፍቅር ይዛታል ትወደዋለች ምናምን ነገር ከዛ ይጋቡና ለጫጉላ ሌላ ሀገር ሄደው ከዛ እንትን ይላሉ ማለት ነው ከዛ በኋላ ልክ እንት ልቧ ጋር ይደርሳል ማለት ነው በቃ በጣም ተታመመና ሐኪም ቤት ትሄዳለች ማለት ነው ከዛ በኋላ እኔ በቃ ዶክተር እንደዚህ ልቤ ጋር ይደርስ ያምበኝ ምናምን ነገር ሲል በቃ ይቆረጥ ምናምን ነገር ስትባል አረ አይደለም ልቤን ከፍ አድርግልኝ ባላቂ እንቀጥል ነው እኔ አንቺ እዚህ ዓለም ላይ ማለት ነው አንድና አንድ ብቸኛ ሰው አንቺ ነሽ ለኔ አንድና አንድ እኔ ግን አሁን የሰለቸኝ ነገር ምንድነው በቃ አሁን እኔ አንቺ አግቢኝ ባ እንተኸኝ ነው እንዴ ሆ እንደውም ጥንቅር በይ ብቻ ብሎ ጥሎ ሄዱ እሱ ሆኖ ነው ይሄ ብዙ ነገር ያስከትል ነበር ቆንጆ ምን ነው ብቻሽና አረብቼን አይደለኝ እና ብቻኝነት ተመችቶኛል እያልሽኝ አይኔ ሳም እንዴ አብሮኛል ሰው ታይተክ አንቺ የምርሽ ነው እንዴ አብሮሽ ሰው አለ አንድ እንደምታየው ባለቤቴ ነው የኔ ጌታ እንዴት እንደምወደው ወይኔ ፍላጎት ተበላህ ዛሬ እሱ ጓደኛዬ ናት ሄኒ ቆንጆ ስላወቅሽ ደስ ብሎኛል እንገናኛለን ሄሌን ዛሬ እኮ እናንተ ሰፈር መጥቼ ለምን ከፍቅሬ ጋር ቺል እያደረግን አናድርም ብዬ አሰብኩ ላይ የመጣው ነው ከኔ ጋር አብረሽ ልታድሪ ሰፈር መጥተሽ ነይ ልኝ የኔ ፍቅር ነይ ቺኳ መጣው አብረን አረባክ አብረን እናራለን ያንቺ ያረ የኔ አምላክ የት ሄዶ ውስውስ ስል 6 ሰው ሲሞላ ሶሻል ቆይቼ ነበር ደግሞ በዛ በቃ ቶሎ ትሄዳለሽ ቶሎ የኔ ፍቅር መጣችልኝ ኤልሳ በቃ በቃ ቴጂ ነው ብሮ ቴጂ ማሪ በቃ እኔም ልሂድ እቸኩላለሁ የኔ ፍቅር አሁን እኮ ነው እናንተ ጋር ነው ማድረው እናንተ ሰፈር መጥቻለሁ እናንተ ጋር ነው ማድረው ብለ እኔ አዎ ወጪ ነበር ብለሽ ነገር እንዴ ደውለሽው ነው ቅርብ ሰዓት ብለሽ ዛሬ ምንሽኛል እናንተ ጋር ነው ማድረው ሰፈር እየመጣው ዛሬ እናንተ ጋር ነው ማድረው ብለሽኛል ራስ እኔ እንደው ችግር የለውም ዛሬ እንደፈለክ ችግር ያረግን አስተውሽ ያረግ እግዚአብሔር አዎ ስልሳለኝ በእግዚአብሔር አስተውሽ በእግዚአብሔር አይዞ እሺ ምን ነበር ሚስማር ወቅቱኝ ነው ሚስማር እግርህን ነው እሺ ሌላ ቦታ ምን ነገር ይሰማሃል ህመም ምንም ይወጋኝ ብቻ ተረጋግኝ ብቻ ይወጋኝ እግርህን ብቻ እሺ ያዚችንና 18 ቁጥር ሽንትና ደም ሰተት መጣልኝ ሽንትና ደም ቀጣይ ተረኛ ዶክተር እሺ ምን ነበር
ኧረ ተፈንክቼ ነው። ፍንክት ምን ግንባርህ? ግንባሬ ጋር። ሌላ ቦታ ተፈንክተሃል? ኧረ መጀመሪያ ፍንክት ነው። እሺ የተነከተን ሰው ታውቀዋለህ? ኧረ በደንብ ነው የማውቀው። ታውቀዋለህ? የሚታወቅበት በሽታ ምን አለው? የሚታወቅ ምን ያደርጋል እሱ በሽታ? በድንጋይ ላይ ፈነከተኝ። ተያያዥነት አለው። ስለፈነከተ ተያያዥነት ስላለው ማወቅ አለብን። እኔ ምን አውቃለሁ? ምንም የማውቀው ነገር የለም በእናትሽ። እሺ አንተም ሽንትና ደም ምርመራ ታደርጋለህ። 18 ቁጥር 17 እንዳገባችሁ የግርዛት ክፍል ነው። ለፍንክት ሽንትና ምርመራ ተረኛ አየሩ ዘጋሪ እንደው ምርመራውን ሽንት ቤት ብናረገው ጥሩ ነው። ምን ነው ምንድነው ያመመሽ? ወደታች ነው የሚለኝ። ወደታች ነው። በጣም ረጅም ሰዓት ሽንት ቤት ትቀመጫለሽ። በጣም ጥሩ። ይሄ ምርመራ ያስፈልጎም አውቄዋለሁ። ችግር የለውም። ከናዞቹ ጋር እነግርሻለሁ። ቀጣይ ግቡ አንድ ላይ እነግራችኋለሁ። እስቲ ግልጽ ነው። ውጤታችሁ የሶስታችሁንም አንድ ላይ ነው የምነግራችሁ። እንግዲህ የተረጋገጠ ነው። ሶስታችሁም ታይፎይድ እና ታይፈስ ነው የያዛችሁ። ታይፎይድ እና ታይፈስ ነው። በተጨማሪም ያንቺ ታይቀዛለው። ታይፎይድ እና ውጤቱን እኮ የምናገረው አይደለም እንዴ? ታይፎይድ እና ታይፈስ ነው። መድኃኒቱን ማዘዣ ዝጋትላችኋል። አንድ ላይ ግዙ። እንትን ብር እንዳትወጡ ተካፍላችሁ ዋጡት። እንዴት ነው ራሳችን አናቆም እንዴ ታዲያ? ሂዱ አንድ ላይ ተረኛ ካለ ቀጥል። እቺን ዶክተር አለማወቅ ብያታለሁ። የደረሰው ከኤቪ ጋር ያድራል። እሺ የስ እሷ ጋር ነው ሲጀምር አፋቸውን ለኔ የደረሰው ከኤቪ ጋር ያድራል። ማፋፈር የለም። አንተ ቃለ መግዛት ብለው ወደ አስፋልት ልትወጣ ነው እንዴ? ይሄው ወንድም እየመጣ ወንድም ያለ እሱን ላከው እኮ እሱን እኮ ነው የምልህና እኔስ እኔ ፍቅር በጣም እኮ ነው እንደማፈቅርሽ መቼም ታውቂያለሽ። በርጊ በክፍሽ ኩላ ደስ የሆነ ተራሷ አለ የሆነ ወንድም ያለ እሱን አባረን በቃ አብረን ንብረት መኪና ምናምን እንወስዳለን። ያ ተራሷ ሌላ ታሪክ ታናሽ ወንድም ማን ነው ስልክ የሰጠኝ? ምንድን ነው ይግባ ናግባ አሁን ላይ ታናናሾች እሳት ሆነዋል። ታላቅ ሌላ ታሪክ ታናናሾች አሙዬ ያናግርሻል እናት ምንድነው ደግሞ ምን ትመስላለህ? ደሃ ነገር እኔ እንዳ ሸወዳት ደህና አድርጎ ኖ ተበላች። ህይወት ሳትቀየር ነው። ወደ ላይ ከሆንክ ያዘኝ ወደ ታች ነኝ። ወባ ያዝሻል ማለት ምስሩ አንተ ገዘቡ ያዳድግህን እሱም ባተዋደረ ፋዘር ኧረ ፋዘር ዛሬ ጨምረዋል። አንተ ብሬ ጠብቅ ብዬ ብሰጥ ያንተ ከውስጥ የሸጥክ ባዶ ታስቀርብኝ ያለ እሱ ግን ደጋረው አንተ ብሬ አልሰጥም። እኔ እነግርሃለሁ አምጣ ዛሬ የምን ብር የለም አላበዛህም እንጂ አንተ ያኔ አዲስ ብር ሲገዛ ለካ የእኔን ብር የወሰድክ ነው የምትገዛበት። ደጋረው አንተ ብያለሁ አምጣ ዛሬ አለቅ ምን ታመጣለህ? ሱፍ አሰፋ ጂንሶች ገዛ የጨርቅ ሱፍ ሁለት አይነት አሰፋ ይህ ሁሉ ምንድን ነው? ከየት አግኝቶ ነው? እኔ ደሞዙ ትንሽ ነው ሰውዬ ይላል። በኋላ ባዶ ይጋ ግዛ ሲል እሺ ትላለህ። ያውቀ አንተ ብሬን አምጣ ዛሬ አለቅ አንተ እነግርሃለሁ ብሬን አምጣ ነው። ፋዘር በቃ ሌላ ታሪክ ዛሬ ጎብዘዋል። ፋዘር ጎብዘዋል። በዚህ እድሜያቸው ሶሻል ሚዲያ ላይ እንደዚህ ይሰራሉ። አንተ ወጣት ሆነ ፈርታል። ቲክቶክ ላይ መውጣት ይታያል። ለገባው መልስ ነው ይላሉ። ራስን ሆነ ካላገኘው ሰው ተጠቅሞ ሲበቃው ልክ እንደዚህ ነው የሚጠላ። ከፈረስ በላይ ጉልበት ያለው በዚህ ምድር ላይ ለመኪና እንኳን የፈረስ ጉልበት ነው የሚባለው። ግን አገልግሎትህን የሰጠውን ነገር በሙሉ የሰው ልጅ በቃኝ ሲል እንደዚህ ጥላል። ራስህን ሁን። ማንንም አትመካ። ራስህን አትጣለው። በራስ ተማመን።
እውነት ነው ለገባው መልስ ነው ሁልጊዜም በራስ ለራስ ነው ያለው ሁሉ ሰላም እንዴት ነው ምን ልታዘዝ ምን ታመጭልኛለሽ መሰለሽ ይቅርታ ጋር ግን ስምሽ ማን ነው ስሜ እዚህ ጋር ኦ ኢቫና የዚህኛውስ በይ የታባ ተጨማለክ ወጥረገት ፍሬንድ ያለሽ እንዴ አሃ ማኛ እንዴት ነው ፍሬንድ ያለሽ እንዴ ታክሲ ውስጥ ያው ጓደኛ አለሽ አይደል ያልኩት ወሽ ነው ከተታ መሆኑ ነው እንዴት አይ እንደው ከተታ መሆኑ ነው እንዴ በየኖረኔስ ምንድነው መጀመሪያ ነው አይደል እንዴ ያየዋት አዲያ ቢሆንስ እንደው እኔ እኮ ተልቤ ላይ ተልቤ ቀርታል እኔ ነኝ መጀመሪያ ያየዋት ትገባ አይ ቢሆንም እንደው እንደዛ ተሆነ እሷ ትምራጣ ተውለታችን ምራጭ ሲሪየስሊ ምንድነው ምን ሰራሽ አልሰራንልሽም እኛ አሁን ተውለታችን ምራጭ አንቺ ግድ የለም እሰይ እናቴዋ መምራቱ ችግር የለውም ማን ነው ሁለታችሁ መሬት ያለው ሁለታችንም አለን ጥንድ በሬ ሁለታችንም መሬት አለን ተንከባለሉበት ጂኒ አንከባለሽ ነው ያለው ጎሽ እንደው እናንተ አሁን በመሬት ታንጣላ በዚች ሴት እንጣላ አረ አይ ጊዜ ረዳቱ ሊሳቤ ይያለ የተገላቢጦሽ አህያ ወደ ቤቶሽ ወደ ገጦሽ አረ ወረድማ ጎሽ አረ ወረድማ አንገትዋ አረ የቅርብን ማዘርዋ የቅርብን እናቴ የከተማ ሴት ሞላጫ አረ አንቺ ጥርስሽ ለሙቃይ ትራፍና አንዴሽ አረ አሻገረን አንተ የመውረጃው እንዴት ያለ ጉርብ አረ ሴቱ ላሳለሰ አንዲ ብራ እንዴስ ሞቆነ እያላሰ አረ ጥርስሽ ለልጅ ተይበላ ታሳትፈም ወላጅ አለ ብርቄዋ ጉዶን ኩልሽ የምን ጉር ነው ደግሞ አመቱ አይደርስም ብዬ የዮሃ አይ አንጀራ ነው ለካ የተሳልኩ የት መጥቶ ነው የሚከፈለው ይበልሽ እስከዛው እናቴ እስካናስ ግትሽ ሰውን ጉዳስ ባልሽ እኮ አይ አንጀራ የምን ጉር ነው የምትያንቻለሽ ሌላ 500 ብር የተሳልሽ አረ የኔን አስተውስሽ ያንቺም እኮ 30 እንጀራ ነው ለምን እንደዛ እናረግም እኔ 5 እንጀራ አንቺ 200 ብር አረ አሁን እንደሱ እናርገው ለቀለል አንቺ ብርጥ እና እናቴ አንቺ እኮ 5 እንጀራ በብር 100 ብር ነው እኔ ካንቺ የበለጠ ላወጣ ነው አንቺ ብርጥ ይብላይ አንቺ ችግር የለም እኔ ስጤፍ አስመጥቻለሁ አንቺ ክብረ ቢስ አራፈር ቢያቺ ግግር አርጌ አወጣለሁ አንቺ ጋራም 500 ብር የታባሽ አምጥተሽ አምጥከፊ ዶርም የለሽ ምን የለሽ የቡና የአንድ መለኪያ መግዣ የለሽ አንቺ ችግር የት ይመጣል ውጫውን አንቺ እንደው ይኸውልሽ ለማይቆይ ትመጭና ትዋረጃታለሽ እኔስ ግግር አርጌ አወጣለሁ አረ ይብላይ ላንቺ ማን እንደሚከፍልሽ የማታ ትምህርት ቤት እኔ አልሄድም እኔ ሽንት ያልመጣም ኧረ በእናትህ ካሁን ሊደርስ እንምጣ እኔ አልፈልግም ምን ሆነሽ ነው እኔ ሽንት ያልመጣም አልፈልግም ሄድ አልፈልግም አልልም ለምንድን ነው የምለው አንተ ምን አገባ ከፈለከ አንተ ሄድ እኔ አልፈልግም እኔ ካንተ ጋር ነው የምሄድ የፈለኩት እኔ አልፈልግ ሽንት ያልመጣም እኔ ሽንት ካልመጣስ ምንም አልገባውም ኧረ አንተ ሂድ እንዴ ለምንድን ነው የምሄደው እኔ ካልመጣም መሄድ አልፈለኩም በቃ አልፈለገም ተውት ይማር ከፈለከ አንተ ሄድ ለሷ ብለህ ለምንድን ነው ለሷ ብዬ የምሄደው ንገሪኝ ለሷ ብዬ ለምን አልፈለገም ይሄ ሄደች ሂጂ በቃ ሄደች መሄድ ነበረብኝ ሄደች ወዲ ነበረብኝ ምን ጥቅም ለመስቀለታ ለዳመራው እንፍሮ ቀቅዬ አረረብኝ እሱ አባባሉ ሳይሆን ጸጸቷን ነው የዛን ቀን ጸጸቷን ነው ያወራችው ወንዶቹም የወር አበባ እናያለን ብዙ ግን አይናገርም እኔ ግን አላይም እውነት ነው ልዩነትን አስረት ይፈጠራ ማለት ነው አንተ ልታይ ትችላለህ አንቺም አላውቅም ወደፊትም አሁንም አላውቅም ወደፊትም አላይም ልዩ ገረምቲ ጎበዝ ገረምቲ ነው ገፋ ጅርቱ የወር አበባ የሳምንትስ ከዋጋስ አርገ ይምበ ኮና ምን እንዴ
ምንድን ፍላጎትሽ ምንድነው? ገረምት ጎተቶ ማጅራ ጎበዝ አዲሱ አመቲን ከነ ኑት ፊደዱ ፈ ወንድሞች አረ ኑና ወዛጋበይና ቢልፍ አራ የወር አበባዳ ቦሩሞ ወብረት ነው እንትኒ ጎተት ነው ገልጭት እንታ ኑና ወዛጋበይና ፕሊዝ ይራፉ በቃ እንታ አንቀበልም። የወር አበባ አስተያየት ሳምንት እንተቀበሉ አይተንም አናቅም አለቀ ለቀ እኔ እኮ በቃ የኬት እየመጡ ነው የማይሆን ነገር እንደዚህ የሚያወሩት የራሱን ይሆናል የሱ የሚያወራው እኛ አንቀበልም እንደ ነገር ስማ ይታያል አይደለ በፊት አረመኔ ሆንኩ ተደባዳቢ ነበርኩ ሰው እኮ ይመታል አይደለም ይመገባል እኮ ነው መባል እሺ ይኸው ጎድን አሸንጣሪ ምንድን ነው አሸንጣሪ መገናኛ ሽንጥላ ማለት ነው ካሳንቺስ እንደ ማርሽ ነበር እኮ መቀላቀለው አረመኔ ስማ ለዶክተሮች እንኳን ማመች ምት ነበር እኮ መማርተው በእና አፉረ ለፋ ነበር እኮ ሰው ማረቆ ይሄው የምትል ይሄው ባት ተሳረጊ በቃ ሱናሚ ነው እኮ በቃ ሱናሚ በቃ ትበታተናለህ ወዳጅ አሁን ባለፈው ይሄ ሱሙኒ የሚባለው ልጅ እኔን ነገር ለማዘር ብዬ አለፍ እንጂ እኔ ቅንድቡን አልቀላቅልም እንደ ካይኑ ጋር ይሄው እንደዚህ ያለው አይኔ የሌለው እንጀራ ነበር ማረቁ እፈጠፈጠው ነበር ልክ እንደጠጣሁኝ አንድ ሲኒ ቡና ወዲያው ይመስለኛል ኑሮዬ ተቃና ችግሮቼ ሁሉ ጠፍተው በአንድ ጊዜ 180,000 ይገባል ደሞዜ አንድ ሲኒ ቡና ቤትና መኪናም ያለኝ ይመስለኛል አንድ ምስኪን ደሃ እንደሆንኩ ይጠፋኛል አግብተህም ውለድ ቤት መስረት ይለኛል አንድ ሲኒ ቡና ረሃ ያረገኛል አንድ ሲኒ ቡና አንበሳዋ ገሳ የነበረ 40 ኮንሰርት ነበር ታስሙት እናንኛ በግብራሪ ለዛ አድላን ወሰለወሰ ሶስት ከለማ ተርገናለማ አንድነታችን ባለሚሰማ መስራበልኩም ማረበቱም ላይ በቁረቁ የፈንለያ የሰለ አብረሚ በላ አብረሚ ጠጣ እዚህ ቪዲዮ ላይ ማለት ቲክቶክ ላይ በጣም የሚያስቁ ኮሜንቶች ተሰጥተው ነበረ። ሄለን በሬ ድምጿን ሰምታችሁታልና አንበሳው አገሳ ሳይሆን ሄለን በሬ አብራ አገሳች ነው እና ደግሞ ጩባኖ እንደ ምናምን የሚባል ሁላ ቀልድ ነበር። ትንሽ ድምጿ እንዴት አያችሁት እናንተ? አባ ምን ሆነሽ? ምን ጠፋሽ? ለምን እንዴ ነሽ? የት ነኝ? በእናትህ ቃሊቲ ነው ያለሽ? ምን ቃሊቲ ነው ምን እንትን አስጠጋኝ፣ በእናትህ ወደ ፒያሳ አስጠጋኝ። ምን ነው በሰላም ነው? አባ ተረጋጊ። መጀመሪያ ሰዎችና እንትን ለበዓል አደራጅቼ ውስጥ ለውስጥ ጉራጌ ክልል ወስዳችኋለሁ ብዬ መንገድ ጀምረን እንትን ስታደረን ጀማል ወጣልን አየህ ይፈልኝ እንትን እያሉኝ ነው። በእናትህ አትይዘኝ። ስኪል በቃ ነው በጋሪ ነገር ያሸኝሻል። ሄዶ ጀሞ ወጣ። ያው ቀርባ አልኩ ወደ ጉራጌ ጀሞ ተረጋጊ። እኔ እንደዚህ እንደ ማንተም መንገደረው እንግዳ ቆጫማን ገደለው ድረስ አልመጣም በፍጹም። ገብተሃል እኮ ቃለ መሐላ ሳብኛ ዱላ ምንድን ነው የሚለው? እስር ቤት ልጁ እየተማታ አስቸገረ። ካቦነኝ ይላል መከራ ይሻማ ቅሊንጦ ዲስኦርደር ካቦነኝ ታይኖረ ታቦ ነለ ሆንክ አይደለም ካቦ እናርገን ይገባው ወንጀለኛ አይደለም ንጹህ ሰው ነኝ ነሽ አራሳው ጥሪ ማነው ስም ወንድሜን አትምታ አስካለ ወንድም ነኝ ቤት ውስጥ አስጣቆርሽ ነው ስራ ምንድነው ካሜራማን ነኝ ግረዝኝ እዚህ ላይት ይፈልጋል አስተምር ብራዘር እዚህ ሰፈር ነህ እንዴ አንዳንዴ ስራ ፈጠራ ጆሮ ዳባ ልበስ የሚባለውን ሰፈር ታሳየኛለህ? ይሄ እኮ ነው ሰፈሩ ብራዘር። አረ አይመስልም። ታውቃለህ ምን ዳባ የለበሰው ጆሮ እየፈለክ ነበር? አይ እኔ እንኳን የጆሮ ኩክ ነበር እየፈለኩ የነበረው አንተን አገኘሁ። ምን አልካለ? አረ ብራዘር ለጨዋታ ነው። ያቶ ኮርኩርን ቤት እንድታሳየኝ ፈልጌ ነበር። ታውቀዋለህ እንዴ? አቶ ኮርኩር የሰፈራችን ጆሮ እሳቸውን የማያውቃል እንዴ? ችግር የለውም አሳያለሁ። ግን መጀመሪያው ነገር ወረድ። በየትኛው መንገድ ልውረድ? እባክህ ብር ስጠኝ ነው ያልኩህ። እሺ እና ስንት ነው ክፍያው? እሺ ባለ 50 ይሆንልህ ወይስ ባለ 100?
ባለ 50 ከሆነ ጠቁመሃለሁ፣ ባለ 100 ከሆነ ደግሞ ተሸክሜ ያደርሳል። አይ ባለ 50 ይሻለኛል ብራዘር። እንካ 50 ብር ጠቁመኝ። አምጣሽ። እዛ ማዶ ያለው ቆርቆሮ ይታያል? አዎ ይታየኛል። እኔም ይታየኛል። አንተ አዲስ ነው መሰለኝ። ማለት ሙድዬ ያስክ ነው? የማንን ቤት ነበር ያልከኝ? የአቶ ኮርኩርን። ኦኬ፣ በዚህ በኩል ቀጥ ብለህ ወደዚህ ትሄድና ማለት ነው ግንቡ ጋር ስትደርስ እንዲህ ትታጠፋለህ። በዛ ብለህ ወደዚህ ከዛ መልኩ ከጉማሬ ትንሽ መለስ ያለ ያሬድ የሚባል ልጅ ድድ እያሰጣ ታገኛለህ። እሱን ጠይቀው፣ ምናልባት ሊያውቀው ይችላል። ማለት አንተ አታውቀውም እንዴ? ያሬድን? ኧረ አውቀዋለሁ። የሥራ ባልደረባዬ እኮ ነው። በቃ ሙድ ያስክ። አንተ ምንድነው የምትለው? የ50 ብር ከፍለ ያዙ ልቀቁ ትላለህ እንዴ? ሪፈር ጻፍኩልህ። በቃ ሂድና ጠይቀው። ቆይ እሱስ ብር ቢጠይቀኝ ደንበኛ እንሆናለን ቀንስልኝ ምናምን በለው። ለነገሩ እኔ ካንተ ጋር ምን አጨቃጨቀኝ? ሌላ ሰው አልጠይቅም እንዴ? አይቻልም ብራዘር። እዚህ ሰፈር ንግድ ፍቃድ ያለን ብቸኛ መንገድ ጠቋሚዎች ነን። በተጨማሪም ደግሞ ደረጃ ግብር ከፋዮች ነን። የራስ ጉዳይ እባክህ። እንኳን አለምን አትሆንም። አሁን ብሬን ታመጣለህ ወይስ ወደ ፕላን ቢ ልግባ? ኧረ መደፈር አላመጣም። ምንድነው ፕላን ቢ? ሰፈሩን ለቆ መውጣት ነዋ። ብላው እሺ ይጥቀን ይሁን። ህጋዊ ሌባ ስግጥፍምስ እንላለን። እሺ ባሏን እኮ እንሰግጣለን፣ እንፈምሳለን። ተግባባን? ይሻላል። ድህነት ፎሎ ማድረግ ሲጀምር አሁን ስቶቭ እንጠገናለን እያሉ አንድ ባለሙያ ማለት ነው። ባለፈው ስቶቭ ላሰረ ይዤ ሄድኩ፣ ግን ምን እንደሆነብኝ ስነግረው ደብድቦኛል። እየተደበደብኩ ነው ያለሁት። እሱ ምን ሆነ ተበላሽ? እኔ አላውቅም። ሲሰካው በጣም ይገላል። ሲሰካው ይገላል። አንተ መደብደብ መግደል ብላ ነበር። ቤተሰቦች የዛሬ ቪዲዮ ያያችሁት ይመስል ነበር። እንዴት ነበር? ሀሳብ አስተያየት ኮሜንት አድርጉልኝ። ቪዲዮ ላይክ ካላደረጋችሁ እዚህ ድረስ መታችሁ ላይክ አድርጉ። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። የደወል ምልክቷን ሆነ አድርጉ። አዳዲስ ቪዲዮ ሲለቀቅ ኖቲፊኬሽን እንዲደርሳችሁ። በቀጣይ ቪዲዮ እስክንገናኝ ሰላሙን ጤናውን ብዝት አድርጎ ይስጣችሁ። ቻው